ያኛው አንዱ ልጅ እና አሁን ይሄ ነገር እስከመቼ ነው እንዴት ነው የሚሄደው ምንም ማውቅ ኤምባሲ ካልጠየቀልን ሀቡዬ እኛ ለመጠየቅ ሁኔታዎችን ካላመቻቹልን በምን አይነት ምንም ወንጀል ሳይኖርባቸው ፍርድ ቤት አልቀረቡም ክስ የለባቸውም ኢቭን ክስ እንኳን ቅርብ ቀን የተመሰረተባቸው ኮዱን ሰጡንና ስናየው ጊዜ ክሱ ስርቆት ነው የሚለው ከዛ ደግሞ ለምእሺ ፍርድ ቤት አቅርቦትና ጠበቃ ማቆም የሚቻል ከሆነ ከሰውም ተለምነው እዛ ሀገር ጠበቃ በጣም ውድ ነው ታውቂዋለሽ እና ከሰው ተለምነው ይሁን ጠበቃ ይቆምለት እንትን እንበልለት ብለን ስንል ጠበቃ ሲባል ፍርድ ኦሬዲ ክስ አልተከሰሰም የተያዘበት ይሄ ነው የተባለ ነገር የለም ነው የሚሉን ማለት ነው እንዳልኩሽ ነው ቤተሰብ አስተዳዳሪ ነው አንድ ወር ከ10 ቀን ነው አሁን ቀናቱ በስርዓት ሲቆጠር ምንም ግን አዲስ ነገር የለም እሱ ወላሂ ነው ምልሻቡ ሲነግረን ማለት ነው ኤምባሲ እንደዚህ ልንሄድ ነው አሁን ስልክ የማግኘት እድል ኖረውና እየደወለ ነውና ኤምባሲ ልንሄድ ነው ልናመለክት ነው ስንል በአላህ ብያችኋለሁ እኔ እናንተ እየጠየቃችሁልኝ ነው እዛ ላሉት ልጆች ይሄ ልጅ ግን ማንንም የሚጠይቅለት የሚያውቀውም ሰው የለም ስሙን ምናምን ነገረንና ኤምባሲ ስታመለክቱ ለሱ ጭምር አመልክቱለት ብሎ ነው ሁላ ያለው በጣም ያሳዝናል እሱን ትቸው ሲወጣ ሌሎቹ እንኳን በወንጀላቸው ነው ምናምን ነበር ሁላ ያለው ማለት ነው እና አሁን ይሄን ነገር እንዴት ነው የሚደረገው ኤምባሲ ማናገር ከተቻለ ፖሊሶች ጋር ምንም መቅረብ ካልተቻለ ምንድነው መፍትሄው እኔ በጣም ነው ግራ የገባኝ ሀቡ ምናልባት እዚህ ጋር የሚሰማን የሚተባበረን ምን ምን ብያለሁ ካሁን በፊት ኤምባሲ የሚሰራ ሰው እዛ ጋር ፊት የሚነሳሽ ሰው ሀቢባ ጋር ግን ስናገረው እርግጠኛ ነኝ ምን ልተባበርሽ ብሎ ይመጣል ምክንያቱም ሰው እንትን ዝናን ይፈልገዋል ሀቡዬ መታወቅን ይፈልገዋል ገባሽ አባባል ጥሩ ሰው መባሉን ይፈልገዋል ይሄን በግልጽ ነው የምናገረው እና መፍትሄው ምንድነው በቃ ጠበቃ ለማቆም እንኳን እንዳልኩሽ ነው ወላሂ አቅሙ እንኳን ኖሮን አይደለም ግን በቃ ብዙ ሰው ስለሚወደው ስለሚያውቅ እንለምናለን ብለን ነው እና ይሄ ነገር ምንድነው መፍትሄው ይሄ ደግሞ ያልኩሽ ደግሞ የሚገርመው ደግሞ ነገር ልንገርሽ አቡጌ ከትላንትና ወዲያ እንኳን ዴራ በጣም ብዙ ልጆች ታፈሱ ተባለ እንግዲህ ይሄ ሁሉ እነዚህ በዘረፉሽ ሌቦች ምክንያት ነው ቢያንስ ያለውን ነገር እያጣሩ እንኳን የመለቃቅ እድል የለንም ይሄ ሁሉ ኢትዮጵያኖች በመሆናችን የሚከታተልልን ሰው ባለመኖሩ ነው ከላይ ላይ ኤምባሲ አልኩሽ የሄደች ሰዓት ልጅቷ እኛ ምንም ማድረግ አንችልም ለማንኛውም ደብዳቤ እንጽፍላቸዋለን ተባለ ከዛ ደብዳቤ ጻፍንላቸው ጻፉ ይላክም አይላክም እርግጠኛ አይደለሁም ጻፍንላቸው የሰጡን ምላሽ አዎ የታሰሩ ልጆች አሉ ያጣራን እንለቃለን አሉን የተባለው ይሄ የሆነው በታሰራ ልክ በሳምንቱ ነው እኛ እንደዚህ የገባ ነው ማለት ነው ኤምባሲ ያስገባ ነው እና ግን አሁን ከዛን ጊዜ በኋላ እንኳን ስትሰሪው ወር ከምናምን ሆኖታል መፍትሄው ምንድነው በቃ ለራሴ ግራ ገባኝ እዛ ውስጥ ደግሞ ምን ይሏቸዋል ብዬ አናገርኩት እኔ እና ምንም የሚሉን ነገር ማንንም የሚያናግረንም የሚጠይቀንም ነገር የለም ምንም ኢቭን እዛ ጠባቂ ነገር ነው ያሉት ተባለ ማማዬ አንዴ እቺ ልጅ ወደዛ ብታረጉልኝ እና ጠያቅ ማንንም የለም ጥበቃ ነገሮች ናቸው እነሱን የሆነ ነገር እንኳን ማናገርም አይቻልም ግን እንደውም በድፍረት እኔ አንዱን አናግረኝ እኔ የልጆች አባት ነኝ ማስተዳደራቸው እኔ ነኝ ብዬ ሁላ አናገርኩት በቃ ዱአ አድርግ ምናምን ብለው እሱም ሌላ ዜጋ ነው ጠባቂው ማለት ነው ኢቭን የማራት ሰው አይደለም እና እነሱም ሳይጠየቁ ምንም ሳይባሉ ፍርድ ቤትም ሳይቀርቡ ምንም ሳይደረግ እስከመቼ ነው እንደዚህ ደግሞ ከሆነ አቡዬ ሌላ ደግሞ የተያዙ ስንት ልጆች ይኖራሉ ገባሽ ሐሳቤ እዚህ እስር ቤት እነሱ ከሆኑ ሌላ ቦታ ደግሞ እንደዚህ በእነዚህ አንድ ሀበሻ እነዚህ ሀበሾች በዘረፉ ምክንያት እንዲህ የገቡ የተያዙ ደግሞ ስንት ልጆች ይኖራሉ በጣም ያሳዝናል እኮ አንዳንዴ እድል ነው ምንድነው እስኪ ቆይ ታመኝ ልጥራልሽና እስኪ እሱ ስለ ህግ ሞር ስለሚያውቅ ምን ማድረግ እንዳለባችሁ እንዲነግራችሁ ልጠይቀው እስቲ አቡዬ ተባበሪኝ እባክሽ
ይያራ አንዛ እስኪ ቮይስ አድርጌለታለሁ ለታሜ። ስንት ሰዓት ነው አሁን? በኢማራት 6:20 ነው አይደል? ፍሪ ከሆነ ይመጣል። በጣም ያሳዝናል። ወይኔ ህይወት ግን ድንገት ነው አይደል የምትመሰቃቀለው? በጣም ሀብዬ ወላሂ እኔ በጣም በቃ ከምልሽ በላይ እንዳልኩሽ ወላሂ ሳገኘውም ታሪኩን ነግሬሻለሁ። ባጭሩም ቢሆን በቃ ጥሩ ለሰው በጣም ጥሩ አመለካከት ስላለው በጣም ቅን ሰው ስለሆነ ነው። ኢቭን ወደ ራሴ ወደ ህይወቴ እንኳን ስገባ ማለት ነው ማለት ዱባይ ላይ ታውቂያለሽ ብዙ አስቀያሚ ሰዎች አሉ። ህይወት በራሷ በጣም ታስፈራለች። ወንድ ልጅ እንደ አውሬ ነበር የምፈራው። ግን ይሄኛው ልጅ አልኩሽ በሁለት ወር ነው ኒካ እንኳን ያሰር ነው። በጣም ወንዶችን ምፈራ የምጠነቀቅ ሰው ነበርኩኝ። ግን በጣም ሁኔታውን ስታዩ ቅን ሰው የለም በተፈጥሮ ቅን ሰው ከምልሽ በላይ እንደዛ አይነት ሰው ነውና እኔ አንድ ቀን እንደዚህ አይነት ነገር ይገጥመዋል ብዬ አስቤ አላውቅም። ግን ያው በጣም እንደዚህ አይነት ድንገተኛ ነገሮች በጣም ተስፍዬ እንዴት ነህ? እንደዚህ አይነት ድንገተኛ ነገሮች እኔ በጣም እንትን ይሉኛል ላይክ በጣም ይረብሹኛል። በህይወት እንዲህ ድንገተኛ ነገር ድንገት ባልሽ ከቤት ወጥቶ እስር ቤት ገብቶ በሰው ሀገር አንቺ በሰላም ይመለሳል በዓልን እናከብራለን ብለሽ ለኢድ ይሄን እናምጣልኝ ብለሽ እየጠበቅሽ በዛ ላይ ባላጠፋው ወንጀል ሲሆን ደግሞ ምንም በማያውቅ ነገር በጣም ወላሂ ሀቡ በጣም እኔ እቺ 9ኛዋ ቀን ሄድሽ ትጠይቂዋለሽ፣ አይቆጥሽም። ግንብ ቢለያችሁ ሄደሽ ድምፁን ትሰሚያለሽ፣ ታይዋለሽ። በሰው ሀገር መተሽ ልትጠይቂው ማችበት ሁኔታ ላይ ልትደርሺለት ማችበት ሁኔታ ላይ በጣም ያማል፣ በጣም ያሳዝናል በእውነት ማለት በጣም እሱ አንደኛውን እስር ቤት ነው። አንቺ ታሳዝኛለሽ። ሀሳብና ጭንቀት የልጆች አቡ በተለይ ይሄ የ9ኙ ቀን ስቃዩን እኔ እንዲህ ብዬ ለሰው መናገር አልችልም። ወላሂ በቃ መርዝ ብጠጣ ብሞት በጣም ህይወቴ በቃ ፍላጎቴ ነበር እሱ ነው። ግን በቃ ልጆቹ ደግሞ ያሳዝኑኛል። ቢሆን አጋጣሚ ያባታቸውን እንኳን ሲያጡ ባልሽ ተፈቶ በሰላም ወደ ሀገሩ ይመጣል። እንዴት ለሚያልፍ ቀን መርዝ ብጠጣት ያለሽ ልጆች ህይወትን ታርቻት እኮ ነው። ምን ልሰማ ነው? በቃ ሬሳ ሊመጣ ነው ወይስ ሞቶ ነው ወይስ ራሱን ስቶ ምንም አያውቅም ነው? ሁሉ ነገር ረስቶ ነው የሚመጣው። በቃ ፍራቻ አልኩሽ አቡ። ካሁን አሁን ምን ማለት ወላሂ እኔ በህይወቴ ምናምን ነበር መሰለሽ ምንም ነገር እናት ተጎጂ ናት ብዬ ነበር እማምነው። አሁን ግን በራሴ ህይወትን ስታስተምረኝ ወላሂ ሚስት በጣም ተጎጂ ናት ሀቡ። ማለት ሰው ምን እንደሚል ታውቂያለሽ? ሚስት ባዳ ናት ብሎ ነው ብዙ ጊዜ የሚያስበው። ግን ባለትዳር ዳረች እኮ ጨረሰች። እናት ወልዳ አሳድጋ ዳረች። ሲሞት የምትጎዳው ሚስት ናት። ምክንያቱም ልጆቿን ያለ አባት የምታሳድገው በጣም ሀቡ። እና እኔ ይሄ 9ኙ ቀን ሀቡ በቃ ምን ልበልሽ ህይወት ማለት ሰው ብዙ ጊዜ አሁን ሰው አብሮ እየኖረ ወላሂ ባል ማለት ልጅሽም ትዳርሽም አባትሽም እናት ጓድ ሁሉ ነገርሽ ነው። ምናልባት በነገራቶች አለመስማማት ስትለያይ ተለያየሽ ነው። እሱም ማውቀው ነገር የለም ተለያይቼም ስለማላቅ ማለት ነው። እንዴ አንቺ ቤተሰቦቹ ተረጋግተው አንቺ እንዴት እንደዚህ ይለኛል ሰው። እኔ ነበርኩ በቃ ወይ 9ኙ ቀን እኔ በቃ ምን ነው ጌታዬ ምንም ሳትለኝ ጸጥ ባደረከኝ ሌላ ነገር ሰምቼ ከማብድ ከሚለይልኝ አልኩሽ። ውጪ ጉዳይ ሚኒስቴር ኤምባሲ ማልሄድበት አቡ ሄድና ገና ሲያናግሩኝ እጄም እግሬም ያንቀጠቅጠኛል። በጣም ነው ማለቅሰው። ግን ኢቭን ኢትዮጵያ ላይ ምንም ቦታ የሚሰጥሽ ሰው የለም በእንደዚህ አይነት ነገር ማለት እኔ ሳለቀስ ሲሆን በጣም አሳዝናቸውና ግን በስርዓት በቃ ይሄ ነው መፍትሄው የሚልሽ ሰው የለም። በቃ ለአንድ ዜጋ ኢትዮጵያ እኮ እንደዚህ አታደርግም ይላሉ የሆነ ነገር ስትጠይቂያቸው። እና ብቻ አይዞሽ ያልፋል። አልፎ ባልሽም ንጽህናው ታውቆለት ተፈቶ ካንቺም ከልጆቹም ጋር ይቀላቀላል። አይዞሽ በህይወት መፈተን ያለ ነው። ፈጣሪ ደግሞ የሚወደውን ሰው ነው እንደዚህ ከበባድ ፈተና የሚፈትነው። አትሊስት አንቺ አገርሽ ላይ ነሽ። በሰው ሀገርም ባሏ የሚታሰርባት እሷ በሰው ሀገር ሆና ደግሞ ባሏ የሚታሰርባት ሚስትም እንደምትኖር አስቢው። አንቺ ቢያንስ የቤተሰብ እርዳታ ታገኛለሽ። ቤተሰቦችሽ አሉ። የሆነ ቢያምሽ አይምሮሽ ቤት ታመም እረፍት ብትፈልጊ ልጆችሽን እና ቤተሰቦችሽ ቤት ወይም የባልሽ ቤተሰቦች ቤት ወስደሽ እረፍት ትወስጃለሽ። የሰው ሀገር ላይ ደግሞ ልጆች ይዛ ደግሞ ባሏ የሚታሰርባት አይምሮዋን ቢያማት ልጆቿን የትም ማስቀመጥ ማትችል
ምንም ማድረግ ማትችል ወጣ እንኳን ሰርታ ልጆቿን እንዳታበላ ልጆቿን የምታስቀምጥበት የሌላት ካንቺ ባሰ ሁኔታ ላይ ያለች እናት ትኖራለች እዚህ ምድር ላይ ብለሽ እያሰብሽ እንድትበረቺ እፈልጋለሁ። ገባሽ? ያንን ስታስቢ ከኔ የባሰ ሰው ይኖራል እዚህ ምድር ላይ ከኔ ሁኔታ የባሰ ሁኔታ ላይ ያለ ሰው እዚህ ምድር ላይ የሆነ ቦታ ላይ ይኖራል ብለሽ አስበሽ ልትጽናኚ ልትበረቺ ይገባል። ከባድ ነው፣ ቀላል አይደለም። አንቺ ላይ የደረሰው ነገር በጣም ከባድ ነው፣ ግን ያልፋል። የሰው ልጅ እዚህ ምድር ላይ ስቃይ፣ መከራ፣ ሁሉ ነገር ያልፋል። ሁሉ ነገር አልፎ በሞት እንገላገለዋለን። ግፋ ካለ ሞት ነው፣ ሌላ ምንም አይመጣም እኮ። በህይወት እስካለን ችግር፣ መከራ፣ ስቃይ ተሰቃይተን ተቸግረን እናልፈዋለን። በጣም ይጨንቃል። አይ ነው በጣም ነው የሚጨንቀው። የማያልፍም ይመስላል፣ ይረዝማል ጊዜው። በጣም ሊረዝምብሽ ለአንቺ አሁን ባልሽ እስር ቤት ያለበት ጊዜ በጣም ረጅም ሊሆን ይችላል። 1 ወር ከምናምኑ ለአንቺ አመት ሊመስልሽ ይችላል። በጣም አይዞሽ። ታሜን እኮ ቮይስ አድርጌለታለሁ ዋትስአፕ ላይ አላየውም። የኢማራትን ህግ እሱ በደንብ ያውቃልና ምን መደረግ የት መኬድ እንዳለበት። ጠበቃም ከሆነ የምትፈልጉት ጠበቃ እንትን ይላችኋል። ቆይ ልደውልለት፣ ቮይሱን ካላየው ልደውልለት እንዲያየው። እሺ ሁለቴ እስከሚዘጋ ደውዬለታለሁኝ፣ አላነሳም። ሜቢ ተኝቶ ሊሆን ይችላል፣ አላቅም። ሲነሳ ይመልሳል። ያንቺን ስልክ ወስዳለሁኝ፣ ከዛ ወይ አገናኝሻለሁ እሱን። ኤምባሲ ድምጽ ሁኛት ኤምባሲ እንዲላት የምትሉ ሰዎች እንዴት ነው ለኤምባሲ እንዲላት ድምጽ ምን ነው? እንዴት አልገባኝም። ኤምባሲ እምቢ ብሎ ቢሆን ኖሮ ኦኬ፣ እምቢ ስላለ እኛ ድምጽ እንሆናለን አይደል? ኤምባሲ እምቢ አላለም። ኤምባሲ ደብዳቤ ጻፈላት አይደል? አዎ፣ ኤምባሲ ምን አደረገልሽ? ኤምባሲ ዱባይ እህቴ ያልኩሽ ልጅ ሄዳ አናግራቸው። ይሄ በጣም ማመስገን እፈልጋለሁ፣ ስሙን ስለማላቀው ነው። ሀቡዬ ካንቺ ላይ ነው እንደዚህ ሲናገር ስልኩን አንስቶ የነበረ ሰውን ውስጥ ያናግሪው ይሄ ልጅ ብሎ የሰጠኝ ማለት ነው። እና ኤምባሲ ሊያስገቡኝም ፈቃደኛ አልነበሩም። ነገር ግን እሱን አናገረችውና እንዲያስገባዋት ልጅቷንም ስለሚያውቃት ውስጥ ድረስ ያለችው እሷ እንድታናግራት ምናምን አደረገ። ኤምባሲ ምንድነው ያሏት? ሴት ናት እንትና የገጠመቻት በሰዓቱ እና ደብዳቤ እኛ ሂደን ስለሱ መከራከርም መጠየቅም አንችልም። ነገር ግን ደብዳቤ እንጻፍልሽ አለትና ለውጭ ጉዳይ ሚኒስተር ነው ደብዳቤ የጻፉት። እና ሲጻፍ ጊዜ አዎ ተይዘዋል፣ ነገር ግን እንትኑን እያጣራን እንለቃለን ብለውኛል ብላ ያው በድምጽ ነው አስሬ ስትይ ስላላገኘቻት ደውላ ነው የነገረቻት። ስትደውልላት ጊዜ በቃ እንትን አጣርተን እንለቃለን፣ ሌላም ልጆች አብረው ተይዘዋል ነገር አሉኝ ነው ያለቻት።
በጣም ያሳዝናል በእውነት። አይዞሽ። ስልክ የሌባ ተባባሪ በፍጹም አይደለም። እዚህ ጋር ኮሜንት ላይ ብዙ ጊዜ እያየኋቸው ያለው የሌባ ተባባሪ እስከሆነ ልጆቹን አብሮ እንትን በፍጹም አይደለም። እንደዛ ቢሆን ኖሮ እኮ ሀቡዬ ኢትዮጵያ መቶ ተመልሶ አይሄድም። ገባሽ? ያ ብር ማለት ከባድ ነው። እዚህ ሀገር በደንብ ስራ መስራት የምንችል ብሩ ከተሰረቀ በኋላ ነው እንዲመጡ ሄደው። አዎ ኢትዮጵያ መጥቶ የተሰረቀለት ከሰዓት በረራ ነበረው መጣ ወደ ኢትዮጵያ። ገባሽ አባባሌ? ከዛ መጣና ረመዳንን ከኛ ጋር ትንሽ ጊዜ ጾሞ ለኢድ አንዳንድ ኦርደሮችን የተቀበልኩት ነበረ። እሱንም ኦርደር ሊያመጣ በዛውም ደግሞ ለኢድ ለኛ ለሚያስፈልገንን ነገር አንዴ ገዛዝቼ ከልጄ ጋር ማች ለብሳለሁ አንቺ ማባያ ትለብሻለሽ ምናምን በሚል ሊያመጣ በሄደበት ነው በዛው የያዙት። ኢትዮጵያ መጥቶ ነበር እኮ ሲጀመር ሰረቀ ቢሆን ተመልሶ ዱባይ ደፋ አይመጣም። ኢቭን ትብብር ትንሽ ግንኙነት ቢኖረው ተመልሶ እዛ ሀገር አይሄድም። ለምን? እዛ ሀገር ቴክኖሎጂ በደንብ የተላቀቀበት ነው። እንደምትያዥ እኮ ግልጽ ነው። አሁን እነዛ ሌቦቹ አቡ ቢያንስ በኦማን በድንበር ሲወጡ ነው የተያዙት ሶስቱ ልጆች እና ወላሂ ያለ መጀመሪያ ልጆቹ በቃ በጣም ፈርተውት ጥጋቸውን ይዘው ሸሽተውት ነበረ። በኋላ ላይ ግን ምንድነው ያሉኝ አለ ያ ሁኔታውን ሲያዩት ያለቅሳ ልጆቹ በጣም ያሳስቡታል። በዛ ላይ የሚያስተዳድረን እሱ ነው። በጣም ሲጨነቅ ሲያዩኝ ጊዜ መጡና ለሁለታችንም አንዱ እኔ መድኃኒዓለምን ብሎ ምሎ መድኃኒዓለምን እኔ እናንተን የሚለቋችሁ ከሆነ እኛ እናምንላቸዋለን አለኝ ሁላ አለ። ግን እነሱ ናቸው ብሎ ለማናገር ምንም ለማለት ምንም እያቀረቧቸው እያናገሯቸው ምንም አይደለም። እዚህ ጋርም ሄዶ ለሚጠይቅም ሰው ደግሞ በእንደዚህ ጊዜ ይቀርባል ይሉናል። አሁን በ25 ያለፈው 25 ማለት ነው በ15 ይቀርባል ብለውን ፍርድ ቤት ይቀርባል በ15 አሉ። እኛ በ15 እስኪደርስ የምን እንቅልፍ የምን መቀመጥ የምን መቆም እጅ እግሬ ሁላ አንቀጠቅጠኛል። ማለት ትፈሪያለሽ። በቃ ምንም ወንጀሉ ላይ ባይኖርበት ምንስ ይባል ይሆን የሚለው ልክ 15 ሲደርስ አልኩሽ። እዛ የሚያውቁት ልጆች አሉ። ግማሹ ፍርድ ቤት ሄደ፣ ግማሹ የታሰረበት እስር ቤት ሄደ። ለምን? ምናልባት ፍርድ ቤት ከሆነ የሚያናግሩት ፍርድ ቤት የሚባለውን እንስማ። ፖሊስ ጣቢያም እኮ በ15 እኛ ምንም የተባልነው ኬዝ ከበላይ ምንም የመጣልን ትዕዛዝ የተባልነው ነገር ስለሌለ የትም አልቀረበም፣ እዚሁ ነው ያለው፣ ውጡልን ተብለን ገፍትረውን ያስወጡናል አለ። ምንም መረጃውን እንኳን ማለት በዚህ ተያዘ እንኳን የሚለውን እሱ እንጂ የነገረን ምንም የምናውቀው ነገር የለም። እሱ ነው በቃ የነገረን። እንኳን ፖሊስ ፎቶ አሳይ ይላሉ። ኤምባሲ የት ሂዱ ይላሉ። ለምሳሌ ጓደኛሽ ኤምባሲ ሄዳ የት እንሂድ? እሺ ማለት እኛ ትክክለኛ የሚካሄድበትን ቦታ አናውቅም። የት እንሂድ? ምሩን እናንተ እዚህ ቦታ ሂዱ፣ እዚህ ጋር ጉዳያችሁን ተከታተሉ በሉን፣ የት እንሂድ ብለው ጠይቀዋል። ኤምባሲዎችም እኮ አውዬ ሊያናግሩ እንኳን ፈቃደኛ አይደሉም። ሊያናግሩ አልኩሽ ወላሂ አሁን የሚጠቁሟችሁ ብቻ የት መሄድ እንዳለበት ብዙ ነገር ለመናቸው ጠየቀቻቸው። እሷ ራሱ ጠየቀቻቸው። ከዚህ በላይ ምንም መረጃ ልሰጥሽ አልችልም ነው ያለችው። ሴት ናት ብዬሻለሁ። ከዚህ በላይ ምንም ነገር ላደርግልሽም መረጃ ልሰጥሽም አልችልም ነው ያለቻት። ኢቭን ልታናግረኝ ፈቃደኛ አይደለችም አለች። በቃ እኔ በፒሲ ጃት ተለማምጫት እንጂ ልታዋራኝ ራሱ ፈቃደኛ አልነበረችም ነው ያለች። እንደው ታዲያ የሰው ልጅ ምንድነው ማለት ምንድነው የሚባለው? ምንድነው ሴፍነት የሚሰማው? እንዴት ነው የሰው ሀገር ተሳፍሮ ከኤርፖርት ተይዞ እስር ቤት ገብቶ ለሱ የሚጮህ አካል ከሌለ ምንድነው እዚህ ምድር ላይ መኖሩ ማለት ምንድነው? ምንም አልገባኝም። ምንም የሚጠይቅ መብት የሰው ልጅ መብት የሚባለው ነገር ሰውኛ መብት የት አለ? ሰብአዊነት መብቱ እየተገፈፈ እኮ ነው ያለው አይደል እንዴ? ያለ ወንጀል እስር ቤት ሲገባ እዚህ ጋር ሀቡዬ አሁን እኔ እዚህ ጋር አጋጣሚ አወቀው ልጅ ስሙ ማን ነው? ንጹህ ነው ያልሽው አብሮት የታሰረው ልጅ አደም ይባላል። አደም ይባላል። ባልሽ የሚያውቀው አደምን ነው እንጂ ሌቦችን አያውቃቸው። ሌቦችን ጭራሽ አያውቃቸውም። ልጁ አልኩሽ አቡዬ አይቷቸውም አያውቅም ጭራሽ። እዛ ነው ያወቃቸውም እኮ አቡዬ። እዛ ከገባ ወዲህ አደም የሚባለው ልጅ ቀድሞ ስለገባ ገባሻ፣ ለሱ ነግረውታል። አደምን እስኪት ነው የሚያውቀው ባልሽ? አደም ናይፍ ነው ሁለቱም የሚውሉት አይደለ? ያው ነጋዴ ስለሆኑ ዕቃ ሲገዙ ምናምን ይተያያሉ በአይን ጓደኛ ሆኖ አይደለም። እሺ ብር ይዞላቸው ገብቶ እንዳይሆን
ሳያቅ ማለት ለነሱ እንደሆነ ሳያቅ ተሰረቀው ብር ላይ የሆነ ብር አገር ቤት አስገብተዋል ተብሏል እኮ ግማሹ ብር ገብቷል ተባለ። ገብቷል ሀቡዬ እንዳለ ብር አሸሽተውታል። አሁን እነሱ ሲናገሩ እዛ ጋር 3 ሚሊዮን ድርሃሙ ሙሉ ነው የገባው፣ ግማሹ ነው የሰማሁት። እኔም ግማሹን ነበር የሰማሁት። ያው ከተያዘ በኋላ ማጣራት ስጀምር ግማሹ ነበር። ግን ልጆቹ ሙሉ ብሩን አሸሽተዋል። ሙሉ ብሩን አልኩሽ። እኛ እኮ ብንያዝም 2 ዓመት ታስረን ከ10 ወር እስከ 2 ዓመት ቢፈረድብን ነው። ከዛ ኢትዮጵያ ውስጥ እኮ እኛ እንዲህ ያለን ብለው በደንብ ካሁን በፊት ሳውዲ ሂደው ዘርፈው ታስረው የተለቀቁ ሰዎች ናቸው። እነዚህ ማለት ተደራጅተው ባለ ልምድ ናቸው። ተደራጅተው ሁሉም ሀገር ሀቡ በጣም የሚገርምሽ ነገር ሲነግረኝ እንትን እዛ እስር ቤት ውስጥ ሆነው እንዲያርገን ሲሉ ያው ብር ያጓጓሻል አይደለ? እዛ ሆኖ ቁጥር ሁላ ይቀየራሉ። በቃል ለመያዝ የሚያደርጉት ጥረት አብሮ ለመደራጀት አለ ሌላው ሰው የሚመጣው ሰው ገባሽ አባባሌ? እና እነዚህ አስበውበት በጣም በቃ አቅደውበት የሚንቀሳቀሱ ሰው ናቸው። በኦማን በድንበር ሲወጡ ነው የተያዙት። ይሄ ቀጥታ ከኢትዮጵያ ሲሄድ ነው የተያዘው። ሲጀመር ቢዘረፍ ከኢትዮጵያ አይሄድም። ሳያቅ አውቆ ሳይሆን ሳያቅ ብሩ ይዞላቸው ገብቶ እንዳይሆን ብዬ ነው። በሐዋላ የተላላከ ሳይቀር እኮ ነው የታፈሰው። በሐዋላ ሀቡዬ ግን ሰው ሳይቀር ነው። እኔ ደግሞ እሱን ነገር ለምን እንደዛ እንዳልኩሽ ልንገርሽ ሀቡዬ። ልጆቹ አሁን ዘረፋው የተካሄደው ባሌ ከሰዓት ሊሳፈር ሌሊቱ ነው ብዬሻለሁ። ከዛ ከማንም ጋር ኤርፖርትም ስለተመለሰ ከማንም ጋር አልተገናኘም። ገባሽ አባባሌ? ከዛ ደግሞ ኢትዮጵያ ነው የመጣው ቀጥታ እና ያው ባሁኑ ከረመዳን ከቤተሰብ ጋር ነው የምጾመው ብሎ ረጅሙን ጊዜ ከኛ ጋር ነበረ። እነሱ ኦሬዲ ሲያዙ ምን ሲሉ እዛ የለም እሱ ያ ነው እሱ አይደለም ብዬ እርግጠኛ ሁኜ ምንም የተነካካ ነገር የለውም ብዬ ሁላ እንትን እንደ በዛ ላይ ከኔ ጋር አሁን ጥሩ ነገሩ ምንም ነገር እናወራለን። ገባሽ አባባሌ? በደንብ የምንግባባ ሰዎች ነን። ምንም ነገር እናወራለን እና የሆነ ነገር ቢኖር ይነግረኛል። እርግጠኛ ሁኜ የምነግርሽ ማለት አውቀዋለሁ። እስቲ ማዚ የምትባል ልጅ የማውቀው ነገር አለ ላስረዳት እያለች ነው። ኢንቫይት አድርጌታለሁ። አንዴ ጨለመ መብራቱን ላብራው። እስከዛ ቁጥርሽን ለመስዬ ላኪላት። ታሜ ካልመጣ እንዳገናኛችሁ ከታሜ ጋር አስፈቅጄው ቁጥሩንም እንድሰጥሽና ከህግ አንፃር ምን ማድረግ እንዳለብሽ እንዲረዳሽ። ሰላም፣ እንዴት ዋላችሁ? እንዴት ነሽ? አለሁልሽ ሀቡ። እኔም በዚህ ኬዝ አልፌያለሁ። ማለት እንደዚህ እንደሷ ባለቤቴ ታስሮብኝ ነበር ኢመራት ላይ። ሶ ትንሽ ላስረዳት ብዬ ነው ስለማውቀው የህጋቸውን ነገር ማለት ነው። እና እናት ምን አለ። ሰላም እንዴት ናችሁ? ላክልኝ ሀቡ እስክትመጣ። እሺ አለው መጋረጃ እየዘጋው ነው። እዚህ ጋር ጨልሞ መብራቱ ብቻ። ሀዊት ምን አለ መሰለሽ፣ አሁን ቁጥርሽን በውስጥ ላክልኝ። እሺ ሀቡ እስክትመጣ አንዴ ላስረዳሽ። ሚውትሽን ትከፍችና እንዳለሽ ትነግሪኛለሽ። ሀቡ አንዴ ላስረዳት ካለች እንድትሰማኝ ብዬ ነው። አለች ወይስ የለም? ኦኬ ምን አለ መሰለሽ አለሁ ሀቡዬ። እሺ አለች እየሰማችሽ ነው ውዴ። እሺ ምን አለ መሰለሽ፣ ኢንቨስቲጌሽን የሚባል ነገር አለ፣ የማጣራት ጊዜ ማለት ነው። እና አሁን ላይ ማንም ሰው ምንም አይነግራቸውም። ምንም ቀጠሮ ጊዜ አላቸው የፍርድ ቤት። ግን ምን አለ መሰለሽ፣ አቃቤ ሕጉ የማስረዘም መብት አለው። ላይክ አሁን ሰምቻት ነበር በ25 ተብለው ነበረ። በ25 ተብለው እነሱ ፍርድ ቤት ሳይቀርቡ አቃቤ ሕጉ ያስረዝመዋል። ለምን? ኢመራት ህጓ ነው እስከ 3 ወር ድረስ አስራ የማጣራት መብት አላት። ማንም ምንም ነገር አይነግርሽም። ማንም ሄደሽ ማየታችም መጠየቃችም ከሱ ከመደወል ውጭ ሶ ይጠይቃል። ግን ልክ 3 ወር ሲደርስ ወይ 2 ወር ከምናምን ሲሆን ለራሳቸው ለታሳሪው መቼ ፍርድ እንደሚቀርብ ራሳቸው ይነግሩታል። ዳት ታይም አንቺ ጠበቃ ትቀጥሪለታለሽ። መከራከር የምትችይው እንደዛ ነው። አቅም ካለሽ በጣም ከባድ ነው። አፎርድ ማድረግ የምትችይ ከሆነ ጠበቃ ትቀጥሪያለሽ። ግን አሁን ላይ ማንም ሰው ምንም የማይነግርሽ ኢንቨስቲጌሽን ስለሆነ ነው። ምንም ነገር ማድረግ አትችይም። ምንም ነገር መንቀሳቀስ አትችይም። ሜቢ መራት ላይ ገንዘቦች ካሉት ንብረቶች ካሉት ምናምን ውክልና ወስደሽ ራን ማድረግ ትችያለሽ በዚህን ታይም ላይ። በተረፈ ማንም ሰው ምንም ነገር አያደርግልሽም። ምንም ማድረግ ማትችይ። ግን ልክ 3 ወር ሊደርስ ሲል ወደዱም ጠሉም ያቀርቡታል ፍርድ ቤት። ነፃ ከሆነ ይለቁታል። ከ3 ወር በላይ ግን ማሰር አይችሉም። በቃ ይሄ የመጨረሻው ገደብ ነው ማለት ነው።
3 ወሩ መስገን ይሄንን ራሱ መስማታችን ለዛ ነው። እና አትጨነቂ። እኛ በጣም እኔ ማውራት እዚህ ላይ ስለማልፈልግ ነው። እጅግ በጣም ብዙ ሰቅጣጭ ኬዝ በዚህ በኩል አሳልፍ ያለውና እስቲል እያሳለፍኩ ነው ያለሁት። ፔኗ ስለገባኝ ነው። አብሬያት ሳለቅስ ነበር ብታይ። እኔ አውቀዋለሁ ህመሙ እንዴት እንደሆነ እና እኔንም አንቺን ፈጣሪ ይርዳም ብቻ እና አይዞኝ። ለዛ ነው እንዲህ ስለሆነ ነው እናት ይሄን ልንገራት ብዬ ነው የገባሁት። እናመሰግናለን ማሪ። ሰማሽ? የፈለገ ቢሆን ከ3 ወር በላይ አይታሰርም እያለች ነው። አሁን ስንት ጊዜው ነው ከታሰረ? 1 ወር ከ10 ቀን ነው። 1 ወር ከ10 ቀን 3 ወር ሲሞላው ነፃ ከሆነ ይሄ ሰው በፍጹም ከ3 ወር በላይ ማሰር አይችሉም እያለች ነው። ስለዚህ ወንድ ልጅ ነው አይሟሟም። አሁን በህይወት መኖሩን አውቀሻል፣ እስር ቤት መሆኑን አውቀሻል። መጀገን አለብሽ ለልጆች ስትይ። ገባሻ? አትሊስት ይሄን ማወቅሻሽ እዚህ ጋር መጥሽ በመናገርሽ ይሄን ማወቃችን ራሱ ትልቅ ነገር ነው። ከ3 ወር በኋላ ንጹህ እስከሆነ ድረስ እንደሚፈታ ማወቃችን ራሱ ትልቅ ነገር ነው። ያ አይችሉም። በቃ በመጨረሻ እርምጃ ሄዱ ከተባለ 3 ወር የሚያስይዝ ከዛ በላይ የማሰር መብት የላቸውም። በቃ ይለቁታል። ምንም ከሌለ ካለ ደግሞ ከዛ በፊት ፍርድ ቤት ይቀርባሉ። አሁን ላይ ቀጠሮ ይሰጧቸዋል እኮ አለ ቀጠሮ። ግን ምንድነው አቃቤ ሕጉ ያስረዝመዋል። ማስረዘም መብት ስላለው ነው እያጣራው ነው እያለ ማለት ነው። እንደ ኢትዮጵያ እንዴት ነው ቀጠሮ የሚሰጠው? አቃቤ ጋር መርምር ያልጨረስኩም ሲል ፖሊስ ቀጠሮ እንደሚሰጡት ፍርድ ቤቱ እነሱ ሳይቀርቡ ቀጠሮ ይጨምርላቸዋል። ለዛ ነው እና መምጣት ህጋዊ ከሆነች መታ እዚህ መሯሯጥ ትችላለች። እሷ ባሏ ህጋዊ ከሆነ ፊርማ ካላችሁ ኢትዮጵያ ውስጥ ህገወጥ ሰው አለ እንዴ? አይ ነው መምጣት ትችላለች። ትዳሩን ነው እያልኩሽ ያለሁት። ትዳሩን ኦኬ። በዛ ወረቀቷ መታ መሯሯጥ ትችላለች። ዳኛ ጋር የሚቀርብበት ፍርድ የሚቀርብበት ቀን ራሱ ከሆነ ዳኛውን በአካል ገብታ ማዋራት፣ መለመን፣ ኤቭሪቲንግ ነገር ማድረግ ትችላለች። ማዚ መምጣት ህጋዊ ነኝ ማለት የሸሪያ ፍርድ ቤት እንትን ስላለን እሱን አስተርጉሜ በአረብኛ ጽፌ ውጭ ጉዳይ ሚኒስተር ሄጄ ማህተብ አስመትቼ ብዙ ነገር ጨርሻለሁ አልኩሽ። 9 ቀን ለእኔ በጣም ብዙ ነገር ኦልሬዲ ጨርሼ የተቀመጥኩበት ሰዓት ነው። ቪዛ አጋጣሚ የ1 ወርና የ2 ወር ቪዛ በአሁኑ ሰዓት ለኢትዮጵያኖች እየወጣ አይደለም እና ኢንሻአላህ ግን አሁን ይወጣልኛል ብዬ አስባለሁኝ። እመጣለሁኝ። ምናልባት ከኔ የተሻለ ኢንፎርሜሽን ካለሽ እንትን በይኝና ፎሎ አድርጌሻለሁ መልሽኝና እንደዚህ ቦታ ብትሄጂ እንደዚህ ብታረጊ ዳኛውን እንደዚህ ቦታ ማግኘት ትችያለሽ የሚለውን ትተባበሪኛለሽ ከቻልሽ። አሁን ላይ ኢንቨስቲጌሽን ምንም ነገር ማድረግ አትችይም። ያንቺን መምጣትም ጥቅም የለውም። አሁን ላይ አይደለም። ልክ እሱ ቀን ይነግሩታል። ፍርድ ቤት የሚቀርብ ከሆነ ቀን ይነገረዋል። የማይቀርብ ከሆነ ደግሞ በቃ ማክሲመም ታሰረ ከተባለ 3 ወር ነው። ከዚህ በላይ መብት የላቸውም። ይለቁታል። በዚህ ስጋት አይገባሽ። ግን የፍርድ ቤት ቀን የነገሩት ቀን አንቺ መምጣት ትችያለሽ። ዛት ታይም ላይ መሯሯጥ ትችያለሽ። ፍርድ ቤት ዱባይ ፍርድ ቤት ነው ናይፍ ነው ስላልሽኝ ዱባይ ኮርት ነው የሚቀርበው። እዛ ኮርት ትቀርቢያለሽ። ዳኛው ስሙ ማን እንደሆነ ማጣራት ትችያለሽ። ኤቭሪቲንግ ነገሩ ማግኘት ትችያለሽ። እና አብሽር፣ አይዞሽ፣ እግዚአብሔር ይርዳሽ። አሚን እናቴ። አሚን አሚን። ሀውዬ አመሰግናለሁ። እዚህ በጣም እናመሰግናለን። ትንሽ አረጋጋሻ። ፎሎ ተደራረጉ አንቺና እሷ ፕሊስ። እሺ ችግራቸው አንድ አይነት ስለሆነ እንድታጥናኛት እንድታጥናናሽ እግዚአብሔር ይርዳሽ። በጣም ከባድ ነው በጣም እና ማለት በቃ የልጆችሽ አምላክ ልጅሽን በቃ ባልሽን ነፃ ያድርግልሽ። ላይክ እኔ የምለምንልሽ እሱ ነው። ምንም ነገር አያገኙበት ምንም። የእውነት በጣም ከባድ ነው። እኔ ስጠረጥር ግን የዛለት በረራው ብሩ የተሰረቀ ቀን ወደ ኢትዮጵያ የበረሩ ሰዎችን ሊስት ላይ የኤርፖርት ሊስት ላይ አውጥተው ይሆናል። በዛን ቀን በረራ ስላደረገ ብቻ ተጠርጥሮ ነው። እኔም ለዛ ነው እንደዛ ነው እኮ ግምታችን። ግን አሁን እነሱ እናጣራ ካሉ ሀቡዬ በጣም ቀላል ነው። ካሜራ የሚባል ነገር አለ። የዛን ቀን የት ነበረ እንዴት ነበረ? ሲጀመር ሌሊት ኤርፖርት ሂዶ አይመለስም ሊዘርፍ የተዘጋጀ ሰው ገባሽ አይደል? ከዛ ደግሞ ከሰዓት አይታወቅም። እነሱ ፖሊስ እኮ በጣም ነው የሚያስበው። ሊዘርፍ ብሎ የሆነ ኢትዮጵያዊ ተዋወቀና በቃ ለምን አንዘርፍም ሲለው እሺ ብሎ ከኤርፖርት ተመለሰ ለመዝረፍ ብለው ያስባሉ። እነሱ በሁሉም አንግል ነው የሚያስቡት። ገባሽ? መርማሪ ሲያስብ በዚህ ቤት በኩል እንደሚመጡ አታውቂያቸውም። እውነት ነው። እነሱን በማስረጃ እንጂ እንዴት እንደዚህ ይሆናል ብለሽ የሰረቀ ቢሆን ተመልሶ ከኢትዮጵያ ይመጣል ብትያቸው ይሄ በቂ አይደለም ለነሱ። ማስረጃ መረጃ ብቻ ነው የሚፈልጉት እነሱ። ለዛ ንጽህናው ያወጣዋል። አታስቢ፣ ንጹህ እስከሆነ ድረስ ይወጣል፣ ሐቅ ይወጣል። ሐቅ ተደብቆ አይቀርም። እውነት ነው። ኢንሻአላህ
ኢንሻአላህ ለልጆችሽ ጤናሽን ጠብቂ። ሀሳብ ተይ በቃ ለፈጣሪ ስጪው። አንተ ታውቃለህ። አንተ የሰጠኸኝ ባሌን አንተ ጠብቅልኝ በይው። እሺ እሺ ሀቡዬ እሺ ቁጥርሽን ላኪ ለመስዬ። ለመሲ እሺ አሁን እልክልሻለሁ። ላክልኝ በውስጥ። እሺ ቴንኪው ማዚ አቡዬ እንዴት ነሽ? አለን። መስዬ እንዴት ነሽ የኔ ማር? አለሁልሽ። የትልቅ ነጋዴዎች ሱቅ ነው የተዘረፈው የተባለው። አዎ 3 ሚሊዮን ድርሃም በኢትዮጵያ ስንት እንደሚሆን አስባችሁታል? ለአራት ነው የዘረፉት። ስንት ይካፈሉታል? ቆይ በኢትዮጵያ ስንት እንደሚሆን ነው? 3 ሚሊዮን ድርሃም $1 ሚሊዮን በሉት። 3 ሚሊዮን ድርሃም ማለት $1 ሚሊዮን በሉት። ካልኩሌተር ይታል ካልኩሌተር 3 ከባድ ነው። ቆይ $1 ሚሊዮን ባሰላ ይሻለኛል። 3 ሲባዛ በ150 ሚሊዮን በኢትዮጵያ 150 ሚሊዮን ነው። ሲካፈል ለአራት አይደሉ? ሲካፈል ለአራት 37 ሚሊዮን 37 ሚሊዮን 500 ሺህ 37 ሚሊዮን 500 ሺህ ይደርሳቸዋል። ስለዚህ 37 ሚሊዮን 500 ሺህ ለአንድ ሰው ይደርሳል ማለት ነው። ለአራት አይደለም። ያበደ ቪላ ቤት ይገዛሉ እንዴ? 37 ሚሊዮን ቆይ 40 ሚሊዮን ተካፍለናል አሉ 40 አይደርሳቸውም። አቡ ዘሮ ነው 40 ሚሊዮን የተካፈሉት ለአራት። መልሶ አይባሉ ከየት አምጥተው ይመልሳሉ? በስር ነው እንጂ ታስረው 3 ዓመት 4 ዓመት ታስረው ሀገራቸው ሲገቡ እንግዲህ ብሩ ከጠበቃቸው ቤተሰብ ካላጠፋው ባደራ ያስቀመጡበት ሰው ካላጠፋባቸው ብራቸውን እነሱ እስር ቤት የበሰበሱለትን ብር ሲገቡ ተበልቶ ካልጠበቃቸው ተበልቶ ከጠበቃቸው ግን እድሜያቸው ባከነ። ዝም ብለው እስር ጠጡ። ምናልባት አገር ቤት ሲገቡ ባደራ ያስቀመጡበት ሰው በልቶ ቢጠብቃቸውስ? ብሩ አጥፍቶት ቢጠብቃቸውስ? ቢክዳቸውስ? ምን ያመጣሉ? ተያዙ እንዴ? ታዲያ እነሱ እኮ እስር ቤት ናቸው። አዎ አይ እስር ቆት እኮ እንደ እጽ እንደ ግድያ እጽ ሲሆን የግድያ ሙከራ ግድያ ወንጀል ሲሆን ነው 25 ዓመት 20 ዓመት ምናምን የሚፈርዱት እና 10 ምናምን ዓመት አስረው የሚፈቱት። የስርቆት ሲሆን 2 ዓመት 3 ዓመት ከዛ ረመዳን ላይ ደግሞ አፋ ከተደረገ አፉ ሊባሉና ወደ ሀገራቸው ሊሸኙ ይችላሉ። የሰው ሐቄት ማያደርስም። ትክክል ወላሂ ሐራም። ደረሰሽ ቁጥሯ መስዬ ሀበሻዊ ነው። ስልክ እያወራች ነው። ጻፊላት በቃ አንቺ ሃይ ብለሽ ጻፊላትና በቃ በኋላ ትላክልሽ ታግኝሽ ብቻ። ማብዬ ኔትወርክ የተቋርጦ ስለነበረ ነው ስልኬን ልኬላታለሁ ለመሲ። አሁን ገብቼ መሲ ካልወረድሽ እኮ ማየት አትችልም። አሁን ደርሶኛል። ነው አሁን ደረሰኝ። እሺ ማሪ ላኪልኝ በቃ እና ለሁሉም ነገር አድርጉ። አላህ ሐቁን እንዲያወጣ ለሁሉም አውርጅ። እናመሰግናለሁ ስላስገባሽ ነው። እሺ እናቴ ምንም አይደል። አቡ ሪፖርት እያደረጉብሽ ነው። እሺ ኮፒ ሊንክ አድርጉ እናንተ ቤተሰብ። ኮፒ ሊንክ ቤተሰብ ሌትስ ጎ ኮፒ ሊንክ የቲክቶክ ምልክት ስጡ። እሺ የቲክቶክ ምልክት ሪፖርት እያደረጉ ነው።
ሌትስ ጎ የቲክታክ ምልክት የቲክታክ ምልክት ስጡ። የቲክታክ ምልክት እንደዚህ የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር ስጡ። ሀበሻዊ የታለ ሀቡ ረሳሽኝ እያለ ደጋግሞ ሲጽፍ ነበረ። ከሚስቱ ከዙልፋ ጋር አስታርቂኝ ብሎ ረሳሁትኝ ሳላወራት። ማን ነበር ስልኳን በማን ነበር ይላክልኝ? በመስዬ ነው ይላክልኝ ስልኳን ወይስ በሶፊ ወይ በቤቲ? በማን ነው ይላክልኝ ስልኳን? ወንድሜ ሚ ኦኬ ሶፊዬ ሌት ሚ ቼክ ዋትስአፕ ላይ የኔ እና አንቺ ዋትስአፕ ላይ ገብቼ ቼክ ላድርግ እና ላናግርለት። የት አለክ ሀበሻዊ? ደጋግሞ እየጻፈ ነበረ። እሺ ሂዝ ነምበር ሄር ነምበር እንትን ነው 73 መጨረሻው። መጨረሻ ላይ የላክሽልኝ ሂዝ ነምበር ያልሽው 07 የሱ እነሱ ናቸው አይደል? ኦኬ ቆይ መጀመሪያ እሱን ላረጋግጥ። አንተ ነህ ወይ ልበል? ሀበሻዊ ሀቢባ ነኝ። አንተ ነህ ይሄ? እቺ ቆንጆ ናት። ዋትስአፑ ላይ ያለችው ናት? ኖ አይደለችም። ብቻ አይደለችም አይደል? ዙልፋ የሱ ሚስት ሌላ ትሆናለች። እሺ ኮፒ ሊንክ ቤተሰብ ኮፒ ሊንክ። አዎ ብሏል። እሺ የታለ? አዎ ያለው የታለ? ራሱን አላየሁትም። አስገባው። የታለ? ሀበሻዊ የዙልፋ አፍቃሪ የታለ? ጻፍ የሆነ ነገር። ሌትስ ጎ ኮፒ ሊንክ። እሺ ኮፒ ሊንክ አድርጉ ቤተሰብ። ኮፒ ሊንክ ችግር የለውም። ወዳጆች እንትን ሪፖርት እየተደረገብሽ ነው፣ ላይቭሽን ዘግተሽ ውጪ እያሉ በዋትስአፕ እያሉኝ ነው። እኔ ደግሞ አልዘጋም ላይቬን። አመሰግናለሁ። ኮፒ ሊንክ አድርጉ ቤተሰብ። የቲክታክ ምልክት ስጡ። የቲክታክ ምልክት እንደዚህ የቲክታክ ምልክት ይሄ ኮፍያ፣ የቲክታክ ምልክት ኮፍያውን፣ መነጽሩን እሱ ፓወርፉል ነው። ሌትስ ጎ ኮፍያ ስጡ። የቲክታክ ኮፍያ፣ የቲክታክ ምልክት ያለበት ኮፍያ፣ ያ እንደዚህ እንደ ክብሪት እሱን ስጡ። የቲክታክ ምልክት ኮፍያ፣ የቲክታክ መነጽር የቀያየራችሁ ኮፍያውን፣ መነጽሩን ያ ሩሃማዬ ኮፍያ ቡኒውን አይደለም ቲክታክ የቲክታክ ምልክት እና ደግሞ ሰብስክራይብ አድርጉ ቤተሰብ። ሰብስክራይብ የምትችሉ ሰብስክራይብ አድርጉ። ሁሌ በቃ ጉልበተኛ ሰውን
እኛ እንዳዘዝናት እኛ እንደምንፈልጋት ዘረኛ ካልሆነች ሪፖርት እያደረግን እናጠፋታለን። ቲክቶክ ያባታቸው ነው። እነሱ የሚያዙኝን ካልታዘዝኩ እነሱ እንደሚሉት ዘረኛ ካልሆንኩ እነሱ ሁኝ የሚሉኝን ካልሆንኩኝ ቲክቶክ የመጠቀም መብት የለኝም። ኢዝ ኢት ፌር? ማንም አያዘኝም። እኔ ጭንቅላቴ ያመነበትን ሁሉ አደርጋለሁ። ዘረኛም አልሆንም፣ ሰው ነኝ። ሁሉንም ሰው የሰውን ዘር በሙሉ በሰውነቱ ወዳለው አከብራለሁ። አለቀ። እናንተን ፈርቼ እናንተን ሪፖርት ፈርቼ ላይቬን ዘግቼ አልወጣም። ቀጥላለሁ ላይቬ። ሌትስ ጎ። ኮፒ ሊንክ እንዳታቆሙ እሺ። ኮፒ ሊንክ አድርጎ እና የቲክታክ ምልክት እየሰጣችሁ ያለ ማቋረጥ የቲክታክ ምልክት የቲክታክ ሎጎ። ቴንክ ዩ ሩሃማ። ሌትስ ጎ ቤተሰብ። አቡዬ አያጠፉሽም፣ እነሱ ይጠፋሉ። ሲጀመር እነሱ ተደብቀው እኮ ነው። ፊታቸውን እኮ አያሳዩም። እንደኔ ንጹህ ስላልሆኑ በዘር በፖለቲካ የተጨማለቁ ስለሆኑ እውነት ለኢትዮጵያ አዝነው ይመስሏቸዋል። እነሱ የኢትዮጵያ ጻር ናቸው። ኢትዮጵያን ይጠላሉ፣ ፍቅርን ይጠላሉ። አንድነትን እኔ የምሰብከው አንድነትን ነው፣ ፍቅርን አንድነትን ይጠላሉ። ይሄ ሁሉ የሚቃጠሉት እኔ ስላልፈራኋቸው ነው። ወደፊትም አልፈራችሁም። ጭንቅላቴ ያመነበትን ሁሉ አደርጋለሁ። ሶሻል ሚዲያ ላይ ወንድን የሆነ ይከለክለኛል፣ እስኪ ያስቆመኛል። ቁጭ ብላችሁ ሪፖርት አድርጉ፣ እንቅልፍ ፍጡ። እኔ በጣም የሚገርመኝ እነሱን የሚሰሟቸው ሰዎች እነሱን ጥላቻን ሰምተው ሪፖርት ሀቢባ ላይ ሪፖርት አድርጉባት ምን አድርጋ ነው ብላችሁ አትጠይቁም? አይምሮ አላችሁ አይደል? ፈጣሪ አይምሮ ሰጥቷችኋል። ምን አድርጋ ነው? የትኛውን ሃይማኖት ተሳድባ ነው? የትኛውን ብሔር ሰድባ ነው? የትኛውን ዜጋ ነክታ ነው? ምን አድርጋ ነው? ለታመመ ሰው ብር ከመሰብሰብ ውጪ ድምጽ ለሌለው ድምጽ ከመሆን ውጪ ምን አድርጋ ነው? ምን አድርጋ ነው ሲሉ ብሎ የጠየቀ ሰው አለ? ምን አድርጋ ነው ብሎ አይጠይቁም። እንደ ከብት ዝም ብሎ ሪፖርት አድርጉባት ሲባል ብሎ ግር ብሎ እሺ ብሎ መነዳት። ምን አድርጋ ነው ሴትዮ ሪፖርት የሚደረግባት? ማንን ነክታ ነው? ምን አድርጋ? ሙስሊም ሆነ ክርስቲያን ስላገባች ሶሪ ዚስ ኢዝ ሀር ፐርሰናል ላይፍ፣ የግል ህይወቷ ነው። ምን አገባኝ? ለምን ጅብ አታገባም? ከፈለገች አይደለም ሰው ለምን ጅብ አታገባም? ለምን ውሻ አታገባም? መብቷ ህይወቷ ነው። ሶ ምን አድርጋ ነው? አንድ ሰው የሆነን ብሔር ሲሰድብ፣ የሆነን ሃይማኖት ሲሰድብ፣ የሆነን ዜጋ ሲሰድብ ያ አውግዙት። ማንንም ሳትነካ በራሷ ዓለም ለኖረች ሂዱ ሪፖርት አድርጉባት። ምን አርጋ ነው ብላችሁ ጠይቁ። ጭንቅላት አላችሁ አይደል? እንደ ከብት ዝም ብላችሁ በሰው አትመሩ። ምን አርጋ ነው የምናረግባት? ንገሩንና እናረግባታለን። ምን አርጋ? እሺ ወደ ፕሮግራማችን እንሄዳለን። እንወያይ ቤተሰብ። እናንተ ብትሆኑ ምን ታረጋላችሁ? እንወያይ። ቴሌግራም ላይ የተላኩልኝ ታሪኮችን ላሰማችሁ። ለምን እኛን አልፈራችንም እኮ ነው ተሳዳቢዎች። ሁሉም ስለሚፈራቸው እኔ የምፈራቸው መስሏቸው በስድብ ጀግንነታቸው ሊያሳዩ ሰውን አጸያፊ ስድብ በመስደብ የሰው ፎቶ ሰቅሎ ሰውን በማማት መራቂቅዬ። የቲክታክ ምልክት ይሻለኛል ማሪ። የቲክታክ ምልክት ኮፍያ፣ የቲክታክ ምልክት። ኦሆ ሆይ መላ ጌም ልጫወት ቤተሰብ ጌም ለታፕታፕ አሪፍ ነው። ጌም ልጫወት። ጌም ነው አሪፍ። ለምንድን ታውቃላችሁ? ገስት ላይ ሰው ማስገባት በአሁን ሰዓት አምኖ አይቻልም። አሁን ጌም እጫወታለሁ። የስ ቴንክ ዩ ክብሪትዬ። ጌም እጫወታለሁ ምክንያቱም አሁን ገስት ላይ ማንንም ሰው አፍቃሪ ብዬ ባስገባ አይታወቅም። ገስት ላይ ሆነው ደግሞ ሪፖርት ሲያደርጉ ፓወርፉል ነው። ስለዚህ ጌም እጫወታለሁ። እስቲ አረቦች ካሉ ከአረቦች ጋር እጫወታለሁ። እኔ ልክፈተው እነሱ ይላኩልኝ።
ከፍቼዋለሁኝ። እስቲ ማን ነው አሁን የሚልከው? እንጠብቅ። ማን ይልካል? ከሚኪ ውጪ ለመጀመሪያ ጊዜ ጌም ልጮት ነው። ለመጀመሪያ ጊዜ ከሚኪ ፊት አውራሪ ውጪ ከማን ጋር ልጮት? ከዝናሽ ጋር ልጮት። እስቲ ዝናሽ አለች ካበሻ። እኔ ከአረቦች ጋር ነበር መጫወት የምፈልገው። እስኪ ልኩ ዝናሽ። ሚኪ የለም። አይ ከሱ ጋር የሚስመኝ አላጣም። ሰላም ነው። እንዴት ነሽ ማሬ? ሰፕራይዝ ነሽ ለመጀመሪያ ጊዜ። ደህና ነሽ? አቡ እንዴት ላክሽልኝ ግን ማሬ? ሆ ብልክልሽ እኮ ማትቀበይኝ። ጉድ እንትን ቆይልነሳ ጌም እንጫወት ልልሽ ነው። ለመጀመሪያ ጊዜ ጌም ልጫወት። ጌም ልታጫውችኝ ነው አቡ? አዎ ልትቀጠቅጭኝ ነው? እኔ እኮ ሰው የለኝም ማሬ። እሺ ላኪ። ለመጀመሪያ ጊዜ ከሚኪ ፊት አውራሪ ውጪ ጌም አልጫወትም። ለመጀመሪያ ጊዜ ልጫወቱ። ለምን አሁን ጌም በቃ ጃ ያለ ባሌ ታውቂያለሽ፣ አይምሮዬ ላይ መጣ ጌም መጫወት። ልላክልሽ? አዎ ላኪልኝ። አዎ ማሬ አንቺ ላኪልኝ። እኔም አልመጣም። አሁን ገና ነው ላኩልሽ። ያ ጋይስ እንግዲህ ታብታብ አድርጉ። ጊፍት ባሰጡኝም ቅጣቱን እንግዲህ ችየው ነው። እንዴት ይዞሻል? ጠዋት ላይቬን ልከፍት ስልኬን ብድግ አድርጌ ክፍት አደርጋለሁ። አንቺ ስክሪን ሪከርድ ተደርገሽ ከባለቤትሽ ጋር ስትጨቃጨቂ ፖስት አድርገው ኖርማል። ይሄ ኢትዮጵያ ላይ ምን ያለ ምንም ፍሊተር የኢትዮጵያ ትዳር ነው። ኖርማል ምን ያለ ምንም ማስመሰል ኖርማል ነው። ናቲንግ። እሺ ምንም እንዳታፍሪ እንዳትሸማቀቂ። ኖርማል አሳፍርም። እነሱ ጋር ነው ሐረካት የሚያደርጉት እንደማይጨቃጨቁ የጋግ አኳኋን አይተሻል? ያ አኳኋን ሻል። ለዛ ነው የተናገርኩት። በዚህ ጀሪካን አናፍጬ እንዳለቀ ያልኩትን ኖርማል ነው። ሁሉም ይጨቃጨቃል። አውቀው ጻድቅ ሲጫወቱ ነው። የማይጨቃጨቅ ባልና ሚስት የለም። ኑሮ በራሱ ኢትዮጵያ ውስጥ መኖር በራሱ ያጨቃጭቃል። ታፕታፕ ቤተሰብ ታፕታፕ ኔትወርክ እያስቸገራት ነው። ታፕታፕ ፋሚሊ ታፕታፕ። ኧረ የመጨረሻ ሞራል ያለው ጌም ከሚኪ ፊት አውራሪ ጋር ለምን ቀዘቀዘብኝ? ከስፋ ጋር ጌም። ኧረ ምንድን ነው ጭራሽ ዌይቲንግ ፎር ኮኔክሽን አለ። አቤት ዝናሽ ዊን አለ ገና በታፕታፕ ብቻ ዊን። ዜድ ከዜድ ጋር ልጫወት። አይ ይብራብኝ ከዜድ ጋር። ትናንትና ጊፍት እየሰጠችኝ ዛሬ እጄ ከሷ ጋር ጫወታለሁ። ኖ ቆይ ሌላ ከአረቦች ጋር ልጫወት። በዛው አረብኛዬን ስሙት። ከአረቦች ጋር ልጫወት። ከዜድ ጋር አልጫወትም። ቤተሰብ ትናንትና ሰፖርት እያደረገችኝ ከሚኪ ጋር ስጫወት ዛሬ እጄ ከሷ ጋር ልጫወት። እኔ ከአበሻ ጋር ከሚኪ ውጪ መጫወት አልፈልግም። ነግሬያቸዋለሁ። እሺ ይቺ ሌላ ዜጋ ትመስላለች። እስኪ ማናት? ለአንዱ አላኩለ አልጫወትም ከዜድ ጋር ነገርኳችሁ። አይ ሃሎ እሺ ሌላ ማን አለ? ማን አለን ያላችሁኝ? ኑ ቆይ አረቦች ልላክላቸው እስቲ የሆነች ሴትዮ አለች። ዜድ ላከችብኝ። ዜድ እኔ ካንቺ ጋር አልጫወትም። ሀቡ ምንድነው? በሰላም ነው? ሀቡ አለኝ። ከዜድ ጋር ጌም ተጫወት። እኔ ከዜድ ጋር ልጫወትም አልኳቸው። ከዜድ ጋር ትናንትና እሷን ከሚኪ ጋር ስጫወት ሰፖርት እያደረገችኝ ዛሬ ከሷ ጋር መጫወት ይደብራል ምናምን አልኳቸው። ምን ችግር አለው? ሰፖርት ባረግሽ ወድጄ እንጂ ያስገደሽኝ አንቀሻል። ነይ ተጫዋች። ከዛ ስልሽ እምባዕት ያለሽ አልልም አልፈልግም። ተለቋል። አንድ አፍታ እኮ ተለቋል። ሁላችሁ የኔ በግ ሁናችኋል። በግ ደግሞ የእግዚአብሔር ፍጡር ነው። የዋህ ነው። እሺ አሳይሻለሁ። እናያለን። ልቆይ ኦኬ። እኔ ነገር ታፕታፕ ሼር ኮፕሊንግ ጋይስ ላኪ ራስ የት ነው የምትዞሪው ግን?
ሁሉ ትዞረዋለች። ፈጣሪ ሆይ ላኪልኝ ዜዶ። ኦኬ ወይኔ ጋይስ 6 ነው 7 ዊን አለኝ ጋይስ አደራችሁ ፕሌይ በሉኝ። አሁን ነው ማለት ሌትስ ጎ። በቀደም 9 ዊን አልወስጄ እናቴን ነው የምቻለሁ። እናንተ ታብታብ ታደርጋላችሁ። ሌላ ቅጣት 3 ቅጣት ይኸውልሽ፣ 3 እንደኔና እንደ ሚኪ ፊት አውራሪ 3 ቅጣት ትነግሪኛለሽ። 3 ቅጣት ትነግርሻለሁ። አንደኛ ቅጣት እዛ ሄደሽ እንደ በግ ቆይ ላሳይሽ። እንደዚህ ያለሽ ቆይ ላሳይሽ። እንደዚህ ያለሽ ስልሽ ባት ያለሽ አንደኛ ቅጣት። እሺ ሁለተኛ ቅጣት ይኸው ለሄዊ ድሮን እዚህ ነው የቀጠቀጥኳት። እዚች አስጠግቼ ያው ወይኔ ገና ይታየኛል። ከዛ ካሜራው ይኸው ከዚህ አወጣሁት። ካሜራው አየሽው? ለኔ መዋሸት አይቻልም። እሺ ዜዶ ኮፒ ሊንክ እያደረጋችሁ ፋሚሊ ዜድ ሁለተኛ ቅጣት ነጃት ፊልተር እናረግና ነጃት ፊልተር እች መነጽር እዚህ ጋር ያለችው መነጽሯ። እሺ ከዛ ሁለት ቅጣት አይቻልም። ሁለት ቅጣት ባንዴ ለኔም ቁጭ ብሎ ወይ ፍሊተር ነው ወይ ሚያው ነው። ሁለት ቅጣት ባንዴ አይቻልም። ከሚያው ጋር ልንገርሻ አቡ ልንገርሻ ለአንቺ ብቻ እኮ አይደለም ለኔም ጭምር ነው እኮ የኔ ፍቅር። ለኔም ያልቀጣሽም እንደዛ አንድ ቅጣት ወይ ፍሊተሩን ነው ወይ ይሄኛውን ነው። ሁለት ቅጣት አንድ ላይ አይቀጣም። አስቀያሚ ፍሊተር ታረጋግጥ። ስልሽ ሚያው ታለሽ። ሁለተኛ ቅጣት አንድ አይነት ቅጣት እንስሳ አይቻልም። አንድ አይነት ቅጣት የመጀመሪያው ቅጣት ከብት ነው አይደለ? የመጀመሪያው ቅጣት ከብት ነው። ሁለት እንስሳ አይቻልም። ሁለተኛ ቅጣት ፊልተር እናደርጋለን። የነጃት እች መነጽር ያላት። ኦኬ። ሶስተኛ ቅጣት ውሃ እንይዛለን በባልዲ። ኦኬ የላ ሌትስ ጎ ጋይስ። በማርያም እንደው ስወዳችሁ ሌትስ ጎ ጋይስ። አንድ ጨዋታ ነው። ቤስት ኦፍ 3 ነው። ቤስት ኦፍ 3 ሁለት ያሸነፈ ነው የሚቀጣው። ቤስት ኦፍ 3 ነው። ሁሌም እኔ ቤስት ኦፍ 3 ነው የምጫወተው። ኦኬ ከ3000 በላይ ማለት ነው። ኖ እንትን ኮይኑ ችግር የለውም። ፖይንቱ ችግር የለውም። ዋናው ሁለቴ ማሸነፉ ነው። ኖ ፖይንት የሚባል የለም። ያ ከ3000 በላይ 1000 ከተሰጠሽም ልትቀጭ ማለት ነው። እሺ ከ3000 በላይ ቅጣት። ሌትስ ጎ አይ አክሰፕት። ሌትስ ጎ ፋሚሊ ሼር ጋይስ። አረ በማርያም በእግራችሁ ታፕ ሼር ኮፕሊንግ ጋይስ። ቤተሰብ ታፕ ሼር ኮፕሊንግ ጋይስ። ማይ ፋሚሊ ሰባት ዊን አለኝ እግዚአብሔርን። ኧረ አንተ ኧረ በስመ አብ አይተለቻችሁም እንዴ? ታፕ ሼር ኮፕሊንግ ጋይስ ፕሊዝ ጋይስ፣ ማርያምን ፕሊዝ። ቴንክ ዩ የኔ ውዶች። ኧረ ጥሩልኝ፣ ማኩዬ ጥሩልኝ፣ ታፕ ቤተሰብ እንዳታቋርጡ ጥሩልኝ ፋሚሊ። ታፕ እንዳታቋርጡ። ደብል ላይ ብቻ ነው የምትሰጡት። እሺ ሁሌ እንደነገርኳችሁ ቴክኒክና ታክቲክ ነው እኛ የምንጠቀመው። ሚኪን እንደምንቀጠቅጠው ጠላታችን ፊት አውራሪ እንደምንቀጠቅጠው ሁላችሁ በማርያም ታፕ ብቻ እናድርግ። ሁላችን ይኸው በታፕ ነው እንደዚህ የደረሱ ጋይስ። ታፕ እናድርግ። ሁላችን ታፕ ጋይስ። ታፕ ሁላችሁ። ቦነስ መጥቷል እነግራችኋለሁ። ታፕ በእጃችሁም በእግራችሁም ጋይስ አደራ። እንደው ስወዳችሁ እግዚአብሔርን ስወዳችሁ ታፕ ማይ ፋሚሊ ታፕ። ዜዶ የት ነው የምትዞሪው? ቡና እዚያ ቡና የምሸጥበት ነው የመጣሁት። ኦኬ ካፍቴሪያ። ኦኬ 25 ሰው አንዳንድ አበባ። በስመ አብ 25 ሰው አንዳንድ ፍላወር ጋይስ። 25 ሰው ጋይስ። ሜሪ ኩዊን ቴንክ ዩ 25 ፍላወር ጋይስ። 25 ሰው አንዳንድ አበባ ቤተሰብ 25 ሰዎች አንዳንድ አበባ። ቴንክ ዩ ሊያ ቴንክ ዩ ጋይስ። ፍላወር ጋይስ 16 ሰው ጋይስ። ወይኔ 4 ሰው 2 ሰው 3 ሰው 2 ሰው። ኧረ ቤተሰብ እያለቀ ነው ሰከንዱ። 17 18 10 ያላችሁ እግዚአብሔር የተለያየ ሰው መስጠት አለበት። 25 የተለያየ ሰው 21 በስመ አብ ያላችሁ እናቴቱ 23 24 25 ኢት ዘ ታርጌት። ጎበዞች ጀግኖች። ትሪፕል ነው አሁን ጋይስ። ታፕ ጋይስ ትሪፕል ነው። በሶስት ነው ያሰው። እንደው ስወዳችሁ ትሪፕል ነው። ትሪፕሉ ጀምሯል ፋሚሊ።
ሌትስ ጎ ላይሊ ቴንክ ዩ ሮዚ ቴንክ ዩ ትሪፕል ጋይስ የኔ ቤተሰቦች ሄለን ቴንክ ዩ የኔ እናት እየመራችን ነው ትሪፕል ነው ጋይስ እንሂድ ቤተሰብ እንደው ሰውዳችሁ ትሪፕል ነው እንሂድ ፋሚሊ ኧረ አልሄዳችሁም ወይ ከብዛት ጥራት ነው ጋይስ ሌትስ ጎ ማይ ፋሚሊ ኧረ ከብዛት ወይኔ አንድ ጋላክሲ ትችያለሽ እናት ትለያለሽ ሌትስ ጎ ማይ ፋሚሊ ጋይስ በሶስት ነው የሚያስበው ታባላለቀም ጋይስ በሶስት ነው የሚያስበው አራርቁት ትሪፕል ጋይስ በሶስት ነው ሄሪዬ እናት ቴንክ ዩ የኔ በሶስት ነው ኧረ ማቁጥርልኝ ጥሩልኝ ማቁጥሩልኝ ጋይስ ኧረ በስመ አብ ጋላክሲ ያለው ሰው ጋላክሲ ምናምን ያለው ሰው ዘይኒያ ትለያለሽ ሄሪኬ ቋን ብሩክትዬ ቴንክ ዩ ብሩክዬ ቴንክ ዩ ሩሃማ ትለያለሽ እንሂድ ወይኔ ጋላክሲ ምናምን የለም በስመ አብ ሚያው ልቀቋት 6 ሰከንድ ጋይስ ታፕታፕ ሼር ኮፕሊንግ እሺ ታፕታፕ ሼር ኮፕሊንግ በታፕታፕ 10 ሺህ እናስገባው ፋሚሊ ታፕታፕ ሼር ኮፕሊንግ እናስገባው ሌትስ ጎ ፋሚሊ ሜሪ ኪን ቴንክ ዩ ታፕታፕ ሼር ኮፕሊንግ መጨረሻ አይታወቅም አንድ አሳ የዱባይ ባለ 6000 ሊለቀቅ ይችላል ትንሹ አንበሳም ልትለቀቅ ይችላልሽ አይታወቅም ጋይስ ታፕታፕ ሼር ኮፕሊንግ ብቻ ፋሚሊ ታፕታፕ ሼር ኮፕሊንግ ብቻ ሌትስ ጎ ፋሚሊ ዜድ ጠዋት ተነስተሽ ከቤት ወጥተሽ ትዞሪያለሽ አሁን ጠዋት ነው እንደ 6 ሰዓት ከ10 እኮ ነው እኛ ጋር ኖ አሁን አይደለም ልሽ ኖርማሊ ማለት ነው ጠዋት ተነስተሽ ትዞሪያለሽ በቃ ቤት አትቀመጪም እንደ ወንድ ልጅ ለምን ቤቴ ማድራለሁ ተኛበታለሁ ታታለሁ ሁሌ ውጪ ነው ማይሽ እና ይጨንቀኛል ያ ቤት ብቻዬን ነኝ ለብቻ ቤት ይጨንቃል በርግጥ አዎ ፊልም ምናምን ደግሞ የኢትዮጵያ ፊልም ፋሽን አልፎበታል አሁን ኔትፍሊክስ እስቲ ሙሉልኝ እላታለሁ ኔትፍሊክስ አሪፍ ነው ሸሂድ አሪፍ ነው አረብኛ የምትችይ ከሆነ ሸሂድ ላይ በጣም አሪፍ ፍልሞች አሉ እኔ ማያቸው ማታ ማታ አልችልም እንዴ ቤሩት ስንት አመት ኖረሽ አረብኛቺ ኧረ እመቤቴን አልችልም ጋይስ ታፕታፕ ባቢው ታፕታፕ ቤት አለሽ የሆነ በቃ የተወሰነ የምችለው አሁን የምችለው ያኔ በቃ ከመቶ 5% ነው የምችለው አንቺ ላይ ሪፖርት የሚያደርጉብሽን ሰዎች በኢንቦክስ ልኬልሻለሁ ማሪ ኢንቦክስ ይዝግ ነው እንደገና ባቃቸው ምን አረጋቸዋል ምን ያረጉልኛል ይገልበጡ ሪፖርት ሲያደርጉ ውለው ይደሩ ምንም ማያመጡ ታይሚንግ ጋይስ ታፕ ጋይስ ታይሚንግ በማርያም ስታንድ ባይ ድንገት ታይሚንግ ጋይስ ይደረግና እንዳንሸነፍ ታይሚንግ ጋይስ አሸንፈን ከፋለልን ባንዲራችን ቤስት ኦፍ 3 ነው ሁለተኛውን ስናሸንፍ ከ3000 በላይ ኮይን ከሆነ ዜዶ ትቀጣለች ኤምቪፒ ክብሪት ቴንክ ዩ ሀቢባ ቤተሰቦች ይለያሉ ሰላም ሁሉ ኦል ማይ ፋሚሊ ቴንክ ዩ አሁን ሸር አድርጉልኝ ለማኪ ሸር አድርጉልኝ ግላባላት ሰዋ ማኪ ንዕዛን በይተይ ዋይ ንዒ ንዕዛ ካፒታለይ ማክዋይ ይጭፍጨፍ ለቆ የጉላፍ እንዲ ማሸነፍ አለብን እሺ ለመቅጣት አሸንፈን እንደነ ቸብቸብ ባርጉላ ቸብቸብ ታፕ ጋይስ ማለት ቸብቸብ ባርጉላ ቸብቸብ ባርጉላ ሌትስ ጎ ፋሚሊ ቸብቸብ ባርጉላ ቸብቸብ ኦሆሆይ መላ እዘፍንላችኋለሁ እንትና ጋር ዩቲዩብ ልዝጋውና ሙዚቃ እንድከፍት ቸብቸብ አድርጉላት። ቆይ የሚቦለክ ሰው አለ። ታፕ ቤተሰብ ታፕ ጋይስ ሼር ታፕ ሁላችሁ ታፕ ጋይስ ሁላችሁ ታፕ አድርጉ ታፕ ሼር ኮፕሊንግ ጋይስ Negative people, we don't need negative people in our life and live. ዩቲዩብን ዘጋሁት። ቻው ዩቲዩብ ላይ ያላችሁ ሰዎች ቻው። ሙዚቃ ልከፍት ስለሆነ ኮፒራይት እንዳይሰጠኝ ዩቲዩብን ዘጋሁትኝ። ሙዚቃ ከፍታለሁ። ሌትስ ጎ ፋሚሊ እንዴ እኩል ሆነን እኮ ቤተሰብ እኩል እኛ ማሸነፍ እኮ ነው ያለብን። ሌትስ ጎ ፋሚሊ እንሂድ። ታፕ ፋሚሊ ጋይስ ታፕ ሼር ኮፕሊንግ ቴንክ ዩ ማይ ፋሚሊ ማርያምን ቃላት የለኝም እግዚአብሔርን ስማም ትለያላችሁ። ታፕ ብቻ ደብል ላይ ነው የምትሰጡት። ቴንክ ዩ ታፕ ብቻ ፋሚሊ ታፕ ሼር ኮፕሊንግ ጋይስ ታፕ
ታፕታፕ ማይ ፋሚሊ ታፕታፕ